ጤና ይስጥልን የተወደዳችሁ የፖርከዳ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን አስቀድም። ፋኖ ከ100 በላይ የአገዛዙን ወታደሮች ሙትና ቁስለኛ አድርጋለሁ ሲል አስታወቀ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በምዕራብ ጎንደር ዞን በነበረው ውጊያ የፋኖ ጥምር ጦሮች ከ100 በላይ የአገዛዙን ወታደሮች ሙትና ቁስለኛ አድርገዋል ሲል አስታውቋል። ለንደን ፋኖ ለጠቅላይ ሚኒስትር አብይ አህመድ የፓርላማ ንግግር የአጸፋ ምላሽ ሰጠ። በለንደን የሚገኘው ፋኖ ጠቅላይ ሚኒስትር አብይ አህመድ በትላንትናው 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ የፓርላማ ንግግራቸውን በተመለከተ የአጸፋ ምላሽ ሰጥቷል። የጀነራል ታደሰ ወረዳ አስተዳደር የተፈናቃዮች መመለስ ጥረትን ተቃወመ። የጀነራል ታደሰ ወረዳ አስተዳደር የተፈናቃዮችን መመለስ ጥረት ተቃወመ። በጀነራል ታደሰ ወረዳ የሚመራው የትግራይ ጊዜያዊ አስተዳደር ተፈናቃዮችን ለመመለስ በነጌታቸው ረዳ በኩል የተጀመረውን ጥረት እንደማይቀበል አስታውቋል። ከውጭ የሱዳን ጦር ከዳርፉር ኤልፋሽር ለቆ መውጣቱ ተገለጸ። የተባበሩት መንግስታት ድርጅት አሁን ኤልፋሽር ከተማን የሚቆጣጠረው የመከላከያ ሰራዊት ባቀረበው ሪፖርት ላይ ከባድ ማስጠንቀቂያ መስጠቱን ተከትሎ የሱዳን ጦር አዛዥ ወታደሮቻቸውን ከዳርፉር የመጨረሻ ምሽግ መውጣታቸውን አስታውቀዋል። ጤና ይስጥልን፣ በዝርዝር እንመለከታቸዋለን። በቅድሚያ ፋኖ ከ100 በላይ የአገዛዙን ወታደሮች ሙትና ቁስለኛ አድርጋለሁ ሲል አስታወቀ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በምዕራብ ጎንደር ዞን በነበረው ውጊያ የፋኖ ጥምር ጦሮች ከ100 በላይ የአገዛዙን ወታደሮች ሙትና ቁስለኛ አድርገዋል ሲል አስታውቋል። በዚህም በደለጎ ቋራ ኦሜድላ ክፍለ ጦርና በጎንደር ጠቅላይ ግዛት የፋኖ ሰራዊት ጥምር ጦር ከ60 በላይ የመንግስት ወታደሮች ሲገደሉ ከ48 በላይ ደግሞ ቆስለዋል ሲል ገልጿል። ቀሪው የመንግስት ጥምር ኃይልም በፋኖ ታጣቂዎች ከበባ ውስጥ ይገኛል ያለው እዙ መይሳው ካሳ 2ኛ ኮር በማዕከላዊ ጎንደር አለፋ ወረዳና ምዕራብ ጎንደር ቋራ ወረዳ በሁለቱም አውደ ውጊያዎች ፋኖ ድል መቀዳጀቱን ይፋ አድርጓል። መከላከያና የኦሮሚያ ክልል ልዩ ኃይል የአማራ ክልል የብልጽግና አሽከሮች ጋር በመሆን በምድር ሜካናይዝድ ጦር በሰማይ በድሮን በመታገዝ በአማራ ህዝብ ላይ ጥቃት እየሰነዘረ መሆኑን የገለጸው የአማራ ፋኖ ብሔራዊ ኃይል ይሁን እንጂ የፋኖ ኃይል በሁሉም አውደ ውጊያ ከፍተኛ ፍልሚያ በማድረግ ድልን እየተጎናጸፈ ይገኛል ብሏል። ትላንት ጥቅምት 18 ቀን 2018 ዓ.ም ያገዛዙ ጥምር ኃይል ሰፍሮ ካለበትና ስለ አማራ ሁሉን አቀፍ ጄኖሳይድ ከሚዶልትበት ከቋራ ደለጎ ከአለፋ ሻሁራና አጸደ ማርያም ቦታዎች ፋኖ ዘልቆ በመግባት በልዩ ኦፕሬሽን ኪሳራ አድርሶበታል ነው የተባለው። የፋኖ ሰራዊት በሁሉም ከተሞች ገብቶ ተኩስ በመፍጠር ስቦ በማስገባት በመይሳው ካሳ 2ኛ ኮር ቋራ ኦሜድላ ክፍለ ጦር በአርበኛ በሪሁንና ጎንደር ጠቅላይ ግዛት እዝ የፋኖ ሰራዊት አርበኛ ክንዱ በመመራት በደለጎ ከተማ የመሸገውን የመንግስት ወታደር ሙሉ ቀን ሲፋለሙት እንደዋሉ አስረድቷል። በዚህም ከፍተኛ ቁጥር ያለው ያገዛዙ ወታደር ሙትና ቁስለኛ በማድረግ ድልን መጎናጸፍ ችሏል ነው ያለው። የሥርዓቱን አስፈጻሚ ጥምር ኃይል መግቢያ መውጫ በማሳጣት ወደ አንድ ቀጠና ሰብስቦ ከበባ ውስጥ ማስገባት ተችሏል ያለው የአማራ ፋኖ ብሔራዊ ኃይል በዚህም አውደ ውጊያ ያገዛዙ ኃይል ከፍተኛ ቁጥር ያለው ሙትና ቁስለኛን አስተናግዷል ሲል አስታውቋል። በአጸደ ማርያም ቀጠና በአድዋ ክፍለ ጦር በተመዘገበ ድል 3 ጊዜ በአምቡላንስ ሙትና ቁስለኛ ማንሳቱንና የውጊያውን ቀጠና ሙሉ በሙሉ ማስለቀቅ መቻሉንም ገልጸዋል። እንዲሁም በሻሁራ ከተማ ቀጠና በአድዋ ክፍለ ጦር በኩል የተገኘ ድል ከ2 ጊዜ በላይ በኦራል እየሸፈነ ሙትና ቁስለኛውን አንስቷል ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ይፋ አድርጓል። የለንደን ፋኖ ለጠቅላይ ሚኒስትር አብይ አህመድ የፓርላማ ንግግር የአጸፋ ምላሽ ሰጠ። በለንደን የሚገኘው ፋኖ ጠቅላይ ሚኒስትር አብይ አህመድ በትላንትናው የ6ኛው ህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ የፓርላማ ንግግራቸውን በተመለከተ የአጸፋ ምላሽ ሰጥቷል። በዚህም ጠቅላይ ሚኒስትር አብይ አህመድ በንግግራቸው የተቃውሞ ዓላማዎቻቸውን በቅጡ ያልተረዳ በአማራ ህዝብ ላይ እየተካሄደ ያለውን የዘር ማጥፋት ግፍ ለመደበቅ ያለመና እውነቱን የካደ አሳፋሪ ተግባር ነው ሲልም ውድቅ አድርጎታል።
የአማራ ህዝብ ህልውናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ፋኖ የጀመረውን ትግል አያቆምም ሲልም አስታውቋል። የለንደን ፋኖ በጠቅላይ ሚኒስትር አብይ አህመድ የፓርላማ ምላሽ በሚል ትላንት ባወጣው መግለጫ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የህዝብ ተወካዮች ምክር ቤት ቀርበው በለንደን ስለተካሄደው የኢትዮጵያ ምክክር ኮሚሽን ተቃውሞ የሰጡትን ምላሽ በጽኑ እቃወማለሁ ነው ያለው። በአማራ ህዝብ ላይ በጦርነትና በጭፍጨፋ የተነሳ የመኖርና ያለመኖር የህልውና ስጋት እያለ የህዝብ ወኪል አስሮ መደራደር እንደማይቻልም ገልጸዋል። አክሎም ምክክር ኮሚሽን የሚባለው ስብስብ የገዢው ቡድን ስልጣን ማራዘሚያ እንጂ የችግሩን ስር መፍታት ዓላማው እንዳልሆነ የለንደን ፋኖ በእርግጠኝነት ይረዳል ሲል አቋሙን አስታውቋል። እንዲሁም ጠቅላይ ሚኒስትሩ የራሱን ዜጎች አላውቃችሁም የሌላ ሀገር ዜጋ ናችሁ በማለት እጅግ አሳፋሪ ክህደት የፈጸመ ነው ሲልም ወንጅሏል። በመሆኑም የጠቅላይ ሚኒስትር አብይ አህመድ የፓርላማ ንግግር የችግሩን ምንጭ ከመፍታት ይልቅ ህዝብን ማዘናጊያ መንገድ ብቻ ነው ሲል በጽኑ ተችቷል። የአማራ ህዝብ ህልውናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ለንደን ፋኖ የጀመረውን ትግል አያቆምም ሲልም አቋሙን በግልጽ አስታውቋል። በአማራ ህዝብ ላይ እየተካሄደ ያለው ጦርነት እስኪቆም የጅምላ ጭፍጨፋው ፍጻሜ እስኪረጋገጥ በአማራ ህዝብ ላይ የዘር ማጥፋት ተግባር ላይ የተሳተፉ አካላት ለፍትህ እስኪቀርቡ ድረስ የለንደን ፋኖ ድምጹን አጠናክሮ ለዓለም አቀፉ ማህበረሰብ ማሰማቱንና ለህዝብ ድምጽ መሆኑን ይቀጥላል ነው ያለው። ጠቅላይ ሚኒስትሩ በፓርላማ ውሏቸው የምክክር ኮሚሽኑ በውጭ ሀገራት የአጀንዳ ማሰባሰብ ማድረጉን አስታውሰው ለንደን በተደረገው የአጀንዳ ማሰባሰብ ሂደት ጥቂት ኢትዮጵያውያን በርካታ ኤርትራውያን ምክክር አያስፈልግም ብለው ሰልፍ ወጥተው ነበር ብለው ነበር። ኤርትራውያን በእኛ ጉዳይ ትኩረት ሰጥተው ሰልፍ መውጣታቸው ጥሩ ቢሆንም ንግግሩን ግን በእናንተ ቤት ብትጀምሩ ጥሩ ነው፣ የኛን ሰልፍ ከማጀብ የእናንተን ቤት ብትመለከቱ ይሻላል ሲሉም አክለው የነበረ ሲሆን የለንደን ፋኖ የአጸፋ ምላሹን ሰጥቷል። የጀነራል ታደሰ ወረደ አስተዳደር የተፈናቃዮችን የመመለስ ጥረት ተቃወመ። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ተፈናቃዮችን ለመመለስ በነጌታቸው ረዳ በኩል የተጀመረውን ጥረት እንደማይቀበል አስታውቋል። ከህወሓት ተነጥለው አዲስ ፓርቲ የመሰረቱት እነጌታቸው ረዳ የትግራይ ተፈናቃዮች ወደ ትግራይ ለመመለስ አካባቢውን ከሚያስተዳድሩት ከአማራ ኃይሎች ጋር እየተነጋገሩ ነው። ህወሓት መያዣ አድርጓቸዋል የተባሉት ተፈናቃዮችን ለመመለስ የተጀመረው ንግግር ላይ የፌደራል መንግስት እንዳለበት ተዘግቧል። የትግራይ ጊዜያዊ አስተዳደር ተፈናቃዮች ለመመለስ የተጀመረውን ጥረት እንደማይቀበል በጉዳዩ ላይ ባወጣው የተቃውሞ መግለጫ አስታውቋል። ጀነራል ታደሰ ወረደ በአስተዳደራቸው ኮሙኒኬሽን ቢሮ በኩል ባሰራጩት መግለጫ የተናጠል እንቅስቃሴዎችን አንቀበልም ብለዋል። ጊዜያዊ አስተዳደሩ ተፈናቃዮችን ለመመለስ የተጀመረው ንግግር የሚፈጸመው በፕሪቶሪያው ስምምነት ብቻ መሆኑን የገለጹ ሲሆን የስምምነቱ ፈራሚ ህወሓት ከሌለበት ጥረቱ አይሳካም አይነት አቋም ይዟል። የጀነራሉ አስተዳደር ተቃውሞ ያሰማው ጠቅላይ ሚኒስትር አብይ አህመድ በትላንቱ የፓርላማ ማብራሪያቸው የፕሪቶሪያው ፈራሚዎች እነጌታቸው ረዳ ናቸው ካሉ በኋላ ነው። ጠቅላይ ሚኒስትሩ ስለ ስምምነቱ በሰጡት ማብራሪያ ዋና ዋናዎቹ ፈራሚ ባለቤቶች የነጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ናቸው ብለዋል። የጀነራል ታደሰ አስተዳደር በሰዓታት ልዩነት ባወጣው መግለጫ እኛ የሌለንበት ተፈናቃዮች የመመለስ ንግግር ተቀባይነት የለውም ብለዋል። ምንም እንኳን ጀነራሉ የስምምነቱ ባለቤት ህወሓት መሆኑን ቢገልጹም በምርጫ ቦርድ ተሰርዞ ህጋዊነቱን ካጣ ወራቶች ተቆጥረዋል። እነጌታቸው ረዳ ተፈናቃዮቹ ወደ ወልቃይት ለመመለስ ንግግር መጀመራቸው የሚታወቅ ሲሆን ከሰሞኑ ወደ ሁመራ አቅንተው ከአማራ ኃይሎች ጋር መክረዋል። ህወሓትና የጀነራል ታደሰ አስተዳደር ተፈናቃዮችን ለመመለስ የተጀመረውን ንግግር እየተቃወሙት ወልቃይትን ወደ ትግራይ መመለስ አለብን በሚል ነው። በአማራ ኃይሎች በኩል እንደማይካድራ ባሉ አካባቢዎች ጅምላ ጭፍጨፋ ከፈጸሙ ታጣቂዎች ሰላማዊ ተፈናቃዮችን የሚቀበሉ መሆናቸውን እየገለጹ ነው። ይሁን እንጂ በትግራይ ኃይሎች በኩል የሚነሳውን ወልቃይት ወደ ትግራይ የመጠቅለል አካሄድ እንደማይቀበሉ አቋማቸውን ይፋ አድርገዋል። የወልቃይት ጉዳይ በአሁኑ ወቅት ተፈናቃዮችን ከመመለስና አለመመለስ አልፎ በተለያዩ አቅጣጫዎች ትኩረት እየሳበ ነው። የወልቃይት ትኩረት መሳብ መነሻ ከኤርትራና አማራ ውዝግብ በተጨማሪ ከሱዳን እስከ ኤርትራ ቀጠናዊ ስትራቴጂክ ቦታ መሆኑ ነው። ከውጭ በተገኘ መረጃ የሱዳን ጦር ከዳርፉር ኤልፋሽር ለቆ መውጣቱ ተገለጸ። የተባበሩት መንግስታት ድርጅት አሁን ኤልፋሽር ከተማን የሚቆጣጠረው የመከላከያ ሰራዊት ባቀረበው ሪፖርት ላይ ከባድ ማስጠንቀቂያ መስጠቱን ተከትሎ የሱዳን ጦር አዛዥ ወታደሮቻቸውን ከዳርፉር የመጨረሻ ምሽግ መውጣታቸውን አስታውቀዋል።
የጀነራል አብደል ፈታህ አልቡርሃን መግለጫ የወጣው በዛሬው ዕለት ረፋድ ላይ ሲሆን የፈጥኖ ድራሽ ኃይሎች RSF ዋና የሱዳን ጦር ሰፈርን በኤልፋሽር ተቆጣጥረው ድል ካወጁ ከአንድ ቀን በኋላ ነው። የሰራዊቱ ከኤልፋሽር መውጣት ከሩብ ሚሊዮን በላይ የሚሆኑ ሰዎችን ግማሾቹ ህጻናት በRSF ቁጥጥር ስር አውሏቸዋል። የእርዳታ ቡድኖች ግድያ፣ እስራትና በሆስፒታሎች ላይ የሚደርሱ ጥቃቶችን ጨምሮ እዚያ የተመሰቃቀሉ ትዕይንቶች አሉ ሲሉ ጠቁመዋል። አልቡርሃን በመግለጫቸው እንዳስታወቁት ከሆነ ወታደሮቻቸው ከከተማዋ ለመውጣት የወሰኑት ሰላማዊውን ህዝብ ከተጨማሪ ጥቃት ለመታደግ በማሰብ ነው። ሰራዊቱ ወደ ኋላ የተመለሰው በፈጥኖ ድራሽ ኃይሉ የታሰበበት ውድመትና በሰላማዊ ሰዎች ላይ በፈጸመው ስልታዊ ግድያ በመሆኑ ሰራዊቱ ዜጎችና የተቀረውን የከተማዋን ክፍል ከጥፋት ለመታደግ ተስፋ አድርጓል ብለዋል። በኤልፋሽር በወገኖቻችን ላይ የደረሰውን ለመበቀል ቆርጠን ተነስተናል። እኛ እንደ ሱዳን ህዝብ እነዚህን ወንጀለኞች ተጠያቂ እናደርጋለን ብለዋል ጀነራል አልቡርሃን በመግለጫቸው። በሱዳን ቁልፍ የሆነችው ከተማ ኤልፋሽር በፈጥኖ ድራሽ ኃይል ቁጥጥር ስር ከዋለች በኋላ የጅምላ ግድያ ይጨምራል የሚል ፍርሃትን ደቅነዋል። የተባበሩት መንግስታት ድርጅት በበኩሉ የጅምላ ግድያ ስለመኖሩ ተጨባጭ መረጃዎች አሉ ያለ ሲሆን የየል ዩኒቨርሲቲ በበኩሉ የሳተላይት ምስሎችን በመጥቀስ በጅምላ የተገደሉ ሰዎች አስክሬን ክምር ይታያል ብለዋል። የፈጥኖ ድራሽ ጦሩ ሰላማዊ ዜጎችና አረብ ያልሆኑ ቡድኖች ላይ ግድያዎች መፈጸሙን የሚገልጽ ማስረጃ በተባበሩት መንግስታት የሰብአዊ መብቶች ድርጅት ቢቀርብም አስተባብሏል። በዳርፉር ክልል የምትገኘው ኤልፋሽር በፈጥኖ ድራሽ ኃይሉ እጅ በመውደቋ በሱዳን የእርስ በርስ ጦርነት ውስጥ ወሳኝ ምዕራፍ መሆኑ ተነግሯል። እንደ አውሮፓውያን አቆጣጠር በ2023 የተጀመረው የሱዳን የእርስ በርስ ጦርነት ለሺዎች ህይወት መጥፋት ምክንያት ሲሆን 12 ሚሊዮን የሚጠጉ ሰዎችን ከቀያቸው አፈናቅሏል። የፈጥኖ ድራሽ ተዋጊዎች ኤልፋሽርን ለ18 ወራት ያህል በከበባ ውስጥ አቆይተው በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች እንዳይንቀሳቀሱ በማድረግ የረሃብ ቀውስ እንዲከሰት አድርገዋል። በአማጽያኑ እጅ ከገባችበት ጊዜ አንስቶ የሳተላይት ምስሎች በጅምላ የተገደሉ ሰዎች ክምር ወይም በከተማዋ ዙሪያ ከታጠረው አጥር አምልጠው ለመውጣት ሲሉ በአልሞ ተኳሾች የተመቱ ሰዎች አስክሬን ያሳያል ብለዋል። በተመሳሳይም በሱዳን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቡድን በጅምላ ግድያ እንዲሁም ለማምለጥ ሲሞክሩ ሰላማዊ ሰዎች ላይ በሚፈጸሙ ጥቃቶች ደፈራዎችና በለቤት አሰሳዎች መረበሹን አስታውቋል። ከሱዳን ጦር ጎን የተሰለፉት የዳርፉር ታጣቂ ቡድኖች ጥምረት ከተማዋ በፈጥኖ ድራሽ ኃይሉ እጅ ከወደቀች በኋላ 2000 ሰላማዊ ሰዎች መገደላቸውን አስታውቀዋል። ይህ መረጃ ከገለልተኛ ወገን አልተጣራም የተባለ ሲሆን ከኤልፋሽር አምልጦ የወጣ አንድ ግለሰብ በከተማዋ የቀሩ ቤተሰቦች ማግኘት ባለመቻሉ ፍርሃትና ተስፋ መቁረጥ እንደተሰማው አስታውቋል። ማክሰኞ ዕለት የአውሮፓ ህብረት ሁሉም ተዋጊ ኃይሎች ከግጭት እንዲታቀቡ ጥሪ ያቀረበ ሲሆን የአፍሪካ ህብረት ደግሞ ተፈጽመዋል የተባሉ የጦር ወንጀሎችና ሰላማዊ ሰዎች ላይ የተፈጸመው ብሔር ተኮር ግድያዎችን አውግዟል። የዓለም ጤና ድርጅት በከተማዋ አገልግሎት እየሰጠ ያለው ብቸኛ ሆስፒታል እሁድ ዕለት ጥቃት እንደደረሰበት አስታውቋል። በጥቃቱ የህክምና ባለሙያዎች መገደላቸውን ጨምሮም ገልጸዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ከተማዋ ባለችበት ወቅታዊ ሁኔታ ከፍተኛ ስጋት እንደገባቸው ገልጸው የተጠቀሱ የዓለም አቀፍ ሰብአዊ ጥሰቶችን አውግዘዋል። ሰኞ ዕለት የሱዳን ጦር ከኤልፋሽር መውጣቱን ካረጋገጡ በኋላ ጀነራል አልቡርሃን የፈጥኖ ድራሽ ኃይሉን ግፍ ለማስቆም የዓለም አቀፍ ማህበረሰብ ምንም አይነት እርምጃ ለመውሰዱን አውግዘው ይህች ምድር ነጻ እስከምትሆን ድረስ እንዋጋለን ሲሉ ተደምጠዋል። ውድ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ።